ወንዶች የሴቶች እርካታ ያሳስባችኋል ወይስ የራሳችሁ እርካታ ብቻ ነው የሚያስጨንቃችሁ? የኛ ሀገር ወንዶች እንደዚህ አይነት ነገር አይመለከታቸውም። በራሳቸው መንገድ ብቻ ነው የሚሄዱት። እሱ ከጨረሰ ስለ ሴቱ ጉዳይ ያሳስበው። ኢቭን መታሰር ነው ለእንደዚህ አይነት ሁኔታ ውስጥ የሚከተተን ያለው። እንዴት ነበር ምናምን ብዬ ጠየቅኳት። አረ በጣም ነው የሚያስጠላው አለች። በኃይልም ሲያደርግ እነሱ ደስተኛ ሲጮውለት የደረሱ ይመስላል። ነፃ እንዳትሆን ውስጥ ያለውን ትክክለኛውን ስሜት እንዳታንጸባርቅ የሚያደርግ ነገር ቢኖር ምንድነው? ምክንያቱም ምንድነው ወንድ ለወንድ ያወራሉ፣ ሴት ለሴት ያወራሉ፣ ወንድና ሴት አያወራም። ለምን አንሞክረውም የሚል ነገር ይመጣል። ወንድና ሴት ሳይንስም ቢሆን የወንዶችም የሴቶች ስሜት የተለያየ ነው። ዋርሚንግ የሚባል ነገር አለ። ተደብቀው እንደዚህ አይነት ነገር የሚያደርጉበት ምክንያት ምንድነው? ልክ እንዴት ነው መብረቅ ብልጭ ብሎ እንደሚጠፋል አይደል? የራሱን ከጨረሰ እንደ ተጣደ ድስት ዘሎ ስለሚገቡ ነው ብዙ ጊዜ ሴቷ አሁን አረካውን ብላ ለወንዱ ብትነግረው ማለት ነው ሊደበደባት ይችላል። አው እንዴት እንደዚህ ይሆናል? እኔ አንቺ ምክንያቱም ነፃነት ማለት ይሄ ልቅ መውጣት አይደለም። መጥፎ ሐሳብ ያለው ጓደኛ ማይሆን ነገር ሊነግር ይችላል። እንዲህ ብታረገው እኮ እንዲህ ሊሆን ይችላል ሲል ልትሞክረው ትችላለህ። ይሄ ጀግና ነኝ ብሎ ማሰብ አይደለም። እንዴት ነው ክላሲካል ሚውዚኮችን ሰምታችሁ ከሆነ ልክ እንደዛ አይነት የሆነ ረጋ ያለ አላር በጓሮ የሚደረግ ነገር ሆኖ እኮ ሲወራበት ለምንድን ነው ብልግና የሚሆነው? እና የማይገባኝ አብዛኛው ሰው አይችልም፣ ግንኙነት አይችልም። ግን ያ እንትን ስሜቱ የሚያመጣው ጂስፓታው የምትባለው ነገር እሷ ከተቆረጠች ወንዶች ብዙ ጊዜ የሚመስላቸው የእርካታ ጥግ ሆሊውድ ላይ እንደሚያዩት ወይም ደግሞ የሆነ ግን በጣም ልቅ ነገር ነው። ፊልም ዘሎ ወደ ገደለው አይገባም። እንደ ቻርጀር ሶኬት በደምብ ማህበረሰብ ጫና አለብን እኛ በተለይ ሀበሻዎች እና ምኞት ጨቀን ያለው ተግባሩ ወፍ የለም እና ተግባሩ ሰላም ውድ የኛ ዩቲዩብ ተከታታዮቻችን፣ ይህ ከወጣቶች ለወጣቶች በሚል አዲስ ፕሮግራም መጥተናል። እንደምትመለከቱት ዛሬ በሙያው ላይ ልምድ ያካበተ ትውልዳን ጋብዘንላችኋል። በእርካታ ዙሪያ ጠቅለል ያሉ ብዙ ጉዳዮችን እናነሳለን። ዛሬ መርካት አለባት ወይስ የለባትም ሴት ልጅ የሚለው ብዙ ጊዜ በባህላችን አይነሳም ይሄ ነገርና ዛሬ እዚህ ጉዳይ ላይ ተንተንና ጠለቅ ያለ ጉዳይ ላይ ነው የምናወራላችሁና በጥሞና ተከታተሉን ከኛ ዩቲዩብ ጋር። እንግዲህ እንቁ እንዳላችሁ ነው። ዛሬ እንግዲህ የተለያዩ ርዕሶችን እያነሳን እንነጋገራለን። እንግዲህ የመጀመሪያው ርዕሳችን የሚሆነው ምንድነው እንዳላችሁ የሴቶች እርካታ ወንዶች ሊያሳስባችሁ ይገባል የሚል ሐሳብ ይዘን የመጣ ነውና ብዙ ጊዜ እንደምናውቀው ከሆነ በእንትን አይወራምና ባህላችን ላይ ነው። ከዚህ በኋላ እንደ አይነት ማህበራዊ ጉዳዮች ላይ ነው እናነሳላችሁ። በነገራችን ላይ እድሜያችሁ ከ21 ዓመት በታች ይሆናችሁ ይሄን ቪዲዮ ባትመለከቱት እንመክራለን። ከ21 ዓመት በላይ ነው ለወጣቶች ብቻ ነው ከዚህ በኋላ ይሄ ቪዲዮ የሚጠቅመው። ወደ ጉዳያችን እንገባለን። አሁን በዚህ ጉዳይ ላይ 3 ነጥቦችን ይዘን ነው የመጣነው። እንዳልኩ የመጀመሪያው ነጥብ እንዳልናቸው ወንዶች ብዙ ጊዜ የሚመስላቸው የእርካታ ጥግ ሆሊውድ ላይ እንደሚያዩት ወይም የሆነ ግን በጣም ልቅ ነገር ፊልም እንደሚያዩት ነው የሚያስመስሉት። ያንን ነገር በማየት ሴቷ ላይ ለመተግበር ግን እሱ አይደለም። ስሜትን ማርካት ማለት ያ ማለት አይደለም። ወይም ደግሞ የሴቷን ፍላጎት መጠበቅ ማለት ያ አይደለም። እኔ እንደውም እንደሚመስለኝ ልክ በቃ ይሄ እንዴት ነው ክላሲካል ሚውዚኮችን ሰምታችሁ ከሆነ ልክ እንደዛ አይነት የሆነ ረጋ ያለ አላር እንደዛ አይነት ሁኔታ መፈጠር አለበት ብዬ ነው ማሰብ ይሆናል። ኢቭን ለሴቷ ትንሽ ስሜት በጣም ትልቅ ሊታይ ይችላል። ለምሳሌ አሁን የሸክላ ድስት አይተህ ከሆነ ግሎ ምናምን ነገር እና ያም ሲደረግ እንደዛ ከመሰረቱ ገብቷል መነካካት ምናምን አለ። ዘሎ ወደ ገደለው አይገባም። እንደ ቻርጀር ሶኬት በደምብ እንዲሰመርበት እንደ ቻርጀር ሶኬት ነው የሚያደርጉት። እና ብዙ ሰው አይተህ ከሆነ ስለአሁን ማውራት የምፈልገው ነገር ነው እና ብዙ ወንድ ልጅ የሴት ልጅን የኋላ ቅርጽ ሲያይ ይደሰታል። አብዛኛው ሰው ታይተው እንኳን አንገቱ ሊሰበር ነው የሚደርሰው ሲያይ ሲዞር ምናምን፣ ግን እንትን ላይ ሲደርስ አይችልበትም። ገብቷል? አብዛኛው ሰው አይችልም፣ ግንኙነት አይችልም። ግን ምኞት ጨቀን ያለው ተግባሩ ወፍ የለም እና እንድናስተካክል ነው ይሄን ነገር እንድናርም ምናምን ነው ይሄ ውይይት የጀመረው። ገብቷል? ፍቅር ቀዳሚነት አለው ከምንም ነገር በፊት። ዝም ብሎ ፍላጎት ብቻ ምንም ጥቅም የለውም። አውቀንበት እንድንገባም ጭምር ነው የምንወያየው እዚህ ጉዳይ ላይ። ፍቅር የሚባለው ነገር መቅደም አለበት ከምንም ነገር በፊት። ያ ነገር ነው ደግሞ ወደዚህ ወደ እርካታ ደረጃም የሚያደርሰው። እንዳልኩ ለሴቷ ማቀፍ፣ መሳብ፣ እነዚህ ቀላል ነገሮች ይመስላል። እኮ ስትጠይቃት ነው
አንደኛዋ ሴት አሁን ስትታቀፍ ታቅፋ ስትጀምር እርካታ ላይ ልትደርስ ትችላለች። አንደኛዋ ተስማ ሊሆን ይችላል፣ አንደኛዋ ተዳብሳ ሊሆን ይችላል። እና አብዛኛው ሰው ደግሞ እንትኑ ምንድነው ይሄ ትልቅ ሲሆን ይመስላል የሚያረካ ነው። መተለቅና ማነስ ጉዳይ አይደለም እዚህ ጋር እንደውም ሊቀነጥሳት ነው የሚችል እንደሚመስለኝ ሲተልቅ ልክ ነው አይደል? ሲያንስም መጥፎ አይደለም ሲበዛም መጥፎ አይደለም፣ ግን መሀል ላይ መሆን ያለበትና ግን እንደዛ ስለሚመስላቸው ነው ሰዎች። እንደሱ አይደለም። በደንብ መወያየት ነው መወያየት። ሁለተኛ ነጥብ ላይ ልመጣልህ። አሁን የመጀመሪያው ነጥብ እንዳልኩ መፈታት ያለበት ነገር ያ ነገር ነው። ይሄ ፊልም ላይ እንደምናየው አይደለም። ፊልም ላይ እንደምታዩት ወይም ደግሞ ይሄ የተሳሳተ ምናምን እንደማየት አይደለም። እሱም በጣም ያዘወተረ ሰው ነው የደከመ እሱ እንደማየት አይደለም። እሱ ላይ እንደምናየው አይደለም። እሱ ፊልም ነው፣ ስክሪፕት ነው። እነሱ ደግሞ ሲጀምር የራሳቸውን መድኃኒት ወስደው ነው የሚሰሩት። የራሳቸውን ኢማጂኔሽን ነው ጣሉብን ያሉት እንጂ ትክክለኛው እንትን አይደለም። እነሱ የሚያስቡትን ነው እየሰሩ ያሉት። የሚያስቡት ደግሞ ልክ ነው ማለት አይደለም። ፊልም ላይ የምናየው ነገር በሙሉ ልክ ነው ማለት አይደለም። ያንን ነገር መስተካከል አለበት ብዬ አስባለሁ። የመጀመሪያው ነጥብ ይሄ ነው። ወንዶች ይሁኑም ሴቶች ላይም ሊገባ ይችላል እንደዚህ አይነት ሀሳብ። በእርግጥ እንደሚያዩት ምናልባት እንደሚያዩት ይሆናል ብለው ይጠብቁና አንዳንዴ ከዛ ነገሩ ላይ ሲያዩት ደግሞ እንደዚህ አይደለም እና ከዛ ጋር ማወዳደር ሊኖር ይችላል በሴቶች ዙሪያና ያም ነገር ደግሞ ልክ አይደለም። በወንዶቹም በሴቶቹም ዙሪያ እንደምናየው ሳይሆን እውነቱ ይሄ ውስጣችንን አይተን ይሄ ተግባቦት ነገር ሆኖ የሚሄደው ነገር ነው። እንዳልኳችሁ ልክ እንደ ክላሲካል ሚውዚክ ለስለስ ብሎ መተቃቀፉ አለ፣ መሳሳሙ አለ። ከዛ በኋላ ነው እየተጋጋለ ሲመጣ ነው። በነገራችን ላይ ግን ታውቃለህ እርካታ ላይ የማይደርሱ ሴቶች እሱ ደግሞ ከአንዳንድ ችግሮች የተነሳ ነው። እሱ እንደውም የሚመስለኝ በዚህ ጉዳይ ይመስለኛል የማይደርሱበት ምክንያት የሆነ ኢማጂን አድርገው የሚገቡበት እሱ ብቻ አይደለም። እሱ እንዳለ ሆኖ አንዳንድ የመደፈር ስለ ያለ ፍላጎታቸው ሲደፈሩ ምናምን እሱ ሌላ እሱ ጋር ሲሆን ስለ ወንድ ልጅ ምናምን ከዛ ወዲያ የመፍራት ሁኔታዎች ያጋጥማሉ። እሱ ከባድ ነው እነሱ ሴቶች እና ደግሞ አንዳንድ ደግሞ ምንድነው የተገረዙም ሴቶች አሉ። ገብቶሃል? የተገሩ ሴቶችም ላይደርሱ ይችላሉ። ምክንያቱም ያ እንትን ስሜቱ የሚያመጣው ጂስፓታውም ተባለው እሷ ከተቆረጠች ምንም የምትደርስበት ነገር እና የተደፈሩ ሴቶች እነሱ በጣም የእነሱ አሁን ሪስክ ነው፣ ላይደርሱ ይችላሉ። ግን ያው ይሄ ሁሉ ከመፈጠሩ በፊት መጀመሪያ ብትወያዩ ጥሩ ነው ከአጋራችሁ ጋር። ሁለተኛው ነጥብ ደግሞ ምንድነው ብዙዎቻችን ላይ ያለው ነገር ምንድነው ኢጎ አለ። ይሄ አመለካከት ከባድ የሆነ አመለካከት አለ። ማለት ብዙ ጊዜ ወንድ ላይ ነው የሚታየው። ማለት ሴቷ ለምሳሌ ግንኙነት ካደረጉ በኋላ ሴቷ ላትረካ ትችላለች እና ለምንድን ነው ያረካው አሁን አረካውን ብላ ለወንዱ ብትነግረው ማለት ነው ሊደበደባት ይችላል። እንዴት እንደዚህ ይሆናል? እኔ አንቺ ከወንድነትሽ ይሄ ምንድነው የሆነ ችግር አለብሽ ብሎ ነው የሚያስበው። ወይም ደግሞ እና አንዳንዱ ደግሞ ብዙ ግንኙነት ያደረገ በቃ ከዛ ሁሉንም ያደረገ ስለሚመስለው እቺኛዋ ብትለው ጦርነት ነው የሚፈጠረው። በቃ እንደዛ ነው። በቃ የሆነ እኔ ጀግና ነኝ ብሎ ማሰብ አይደለም። ሴት ልጅ ለእርካታ ማድረስ ማለት እኔ ጀግና ነኝ ብለህ ስላሰብክ ሳይሆን የእሷን ትክክለኛ አመለካከት ትክክለኛ ፍላጎት ተረድተህ ማድረጉ ላይ ነው ይሄ ዋናው የእርካታ ጫፍ ላይ የሚያደርስ ብዬ የማስበው። ብዙ ሴቶች ሰማሉ፣ እኔም ብዙ ጓደኞች አሉኝና ይሄ በቃ ከፍቅረኞቻቸው ጋር ምናምን ደስተኛ አይደለም። ብዙ እንትንም ግንኙነታቸው ማጨር ነው። በዚህ አጭር የሚሆንበትም እሱም ሊሆን ይችላል አንዱ መንስኤ ሳይሆን አይቀርም። ሁለተኛም ደግሞ የማህበረሰባችንም እንትን አለ አይደለ ሁኔታው ላይ ነፃ እንዳይሆኑ ያደርጓቸዋል እና እንዳይናገሩ ያደርጓቸዋል። ወንድ ደግሞ ኢጎ የሚባል ነገር አለ። እንደውም ይሄን ነገር ቤተሰብ ቢያስተምር ጥሩ ይመስለኛል። ልጁ ሲደርስ ምናልባት የኛ አሁን ከዚህ በኋላ አካላዊ ለውጥ ምናምን ስታይ እኮ ብዙ ነገር ታውቃለህ። ወንድ ልጅ ከ20 ይመስለኛል ከ20 ቤት አካባቢ እያለ ይሄ ግንኙነት የማድረግ እንትኑ በጣም ሀይ ነው ይባላል። ገብቷል? የሴቶች ደግሞ 30 ቤት ሲገባ ምናምን የማድረግ ፍላጎታቸው እዛ አካባቢ ነው ይባላል በጣም እና ለመሞከርም ሊፈልጉ ይችላሉና ቀድሞ ቤተሰብ ቢያሳውቃቸውና ቢያስረዳቸው ቢወያዩበት ጥሩ ነው። ምክንያቱም
ቀጣይ ትውልድን የማፍራት እንትን ስለሆነ እንደ ነውር ባይቆጠር እንትን አሪፍ ነገር ትዳር ውስጥ ከተገባ በኋላ ፍቺ ምናምን መሰለቻቸት ሳይኖር ዋናው ነገር ከትዳር በፊት መነጋገር አለባቸው ብዬ አስባለሁ። እንዳልኩም ያ ነው ይሄ የባህል ነገር ስላለ መተፋፈሩ ስላለ ላያወሩ ይችላል። በጓሮ የሚደረግ ነገር ሆኖ እኮ ሲወራበት ለምንድን ነው ብልግና እና የማይገባኝ እሱ ነው ማለት አሁን ልክ ሲወራ በቃ ትነጠላለህ ከማህበረሰቡ። ይሄ ባለጌ ነው ከዚህ ልጅ ጋር አጥቷል ለምን ትደርሳለህ ምናምን። አሁን እኛ ራሱ ከዚህ በኋላ እንጃ ሳንቀጠቀጥ አገርም በዚህ ቪዲዮ ምክንያት ይሄን ማንሳታችን እንዳልኩ ነው በቃ መነሳት አለበት ግዴታ ነው። ይሄ ርዕስ እንዴ ካልተያየንበት አሁን ካላወቅን መቼ እናውቀዋለን? በራስ መንገድ ስትል በዚህ ምክንያት እኮ ነው ወደ አልባሌ ቪዲዮዎች ማየት የሚገባው ምናምን። ከዛ በኋላ ነው ደግሞ እሱን ለመሞከር የምትጥረው ምናምን። ከዛ በቃ የማይሆን ጉድ ውስጥ ትገባለህ። ከዛ በቃ ህይወት ደስተኛ አይሆንም። አዎ ከባድ ናቸው። ተደብቀህ ስታይ ምን ስትል ለማወቅ ደግሞ መጣር አይቀርም። አዲስ ነገር ራስ ላይ ለውጥ ስታይ ገብቷል። አሁን ከታች እድሜ ተነስተህ ስትጎረምስ ታያለህ ብዙ ነገሮችን ስታይ ያን ምንድነው የመጣው ማንም አይነገርም። ገብቷል። ራስ ወይ ደግሞ አንዱ ስለመጥፎ ሐሳብ ያለው ጓደኛ ማይሆን ነገር ሊነግር ይችላል። እንዲህ ብታረገው እኮ እንዲህ ሊሆን ይችላል ሲል ልትሞክረው ትችላለህ። ይሄ ከመሆኑ በፊት ግን ከመበላሹት በፊት ግን ያው ስለ እንደዚህ እድሜ ላይ ስትደርስ እንዲህ አይነት ለውጥ ይመጣል ምናምን ብሎ ቤተሰብ ቀድሞ አስረድቶ ቢሆን ኖሮ የማይሆን ጉዳይ ውስጥ አትገባም ነበር። ይሄን ለማለት እንደ ብልግና ይታያል። እንደ ብልግና አይታይ ለማለት ነው። እንደ ብልግና ይታያል ብዙ ጊዜ እና ትልቁ የማህበረሰብ ጫና ደግሞ ይሄ እና ነፃነታችንን ወስዶብናል ብዬ አምናለሁ። እንደ እንትን የፈለጋችሁትን በሉ ግን ይሄ ግልጽ ነው። ምክንያቱም ነፃነት ማለት ይሄ ልቅ መውጣት አለ ኢቭን መታሰር ነው። ለእንደዚህ አይነት ሁኔታ ውስጥ እየከተተን ያለው ብዬ ነው ማምነው እና አለማወቃችን መታሰር ይሄ ጫና መደረግ ምንድነው በውስጥ ብዙ ነገር ይዘህ ነፃ እንዳትሆን ውስጥ ያለውን ትክክለኛው ስሜት እንዳታንጸባርቅ የሚያደርግ ነገር ቢኖር ምንድነው ይሄ እንደዚህ አይነት ሁኔታዎች ናቸውና በጣም ከባድ የማህበረሰብ ጫና አለብን እና በተለይ አብሻዎች እና ያንን ነገር ለማውጣት ለማንሳት የሚያስፈልገው ነገር ምንድነው በግልጽ ከልጅነት ጀምሮ ወላጆች ልጆቻቸውን ቢያስተምሩ ገብቷል። ተደብቀው እንደዚህ አይነት ነገር የሚያደርጉበት ምክንያት ምንድነው አለማወቅ ይሄ በቃ ተጫጭኖብን ያደገ አለ። ሁላችንም ላይ ተጫጭኖብን ያደግነው ነገር አለ። እንድንደበቅ ራሳችንን እንዳናሳያ ደግሞ ምንም ነገር ብታረግ እኮ እዚህ ማህበረሰብ ላይ ታውቃለህ የሆነ ነገር ይኖር ይሳቅብሃል። የሆነ ምንም ነገር ብታረግ ስል ድፍን ብለህ በራስ መንገድ ካልሄድክ ሰው አንተን ለማጣጣል የሚሄደው ርቀት በጣም ትልቅ ነው። እሱ ምንም ጥያቄ የለውም። እኛ ማህበረሰብ ምንም ብታረግ መናደዱ አንተን መናገሩ የማይቀር ነገር ነው። እንደ ባለጌ የሚታየው ነው። ምንድነው ፖይንቱ? መደረግ ያሉባቸው ነገሮች አሉ። ጫና መነሳት አለበት። አሁን እንደዚህ አይነት ሁኔታዎች ላይ ኢቭን ቤተሰብ ውስጥ መነጋገር ያስፈልጋል ብዬ አስባለሁ። ምክንያቱም እንዲህ ቁጭ ብላችሁ መነጋገር ያስፈልጋል። ይሄ አለ አይደለ በቃ እንዴት ነው ምን መደረግ አለበት ምናምን የሚሉት ነገሮች በደንብ መነጋገር አለበት ብዬ አስባለሁ ሰውና እንደዛ መደረግ አለበት። ሁለተኛው ፖይንታችን ምንድነው? ኢጎን በቃ ማጥፋት። ኢጎ ስላለበት ነው በቃ በተለይ ወንዱ እንዳልኩ ኢጎ አለበት የራሱን እችላለሁ ብሎ ስለሚያስብ እችላለሁ እኔ በቃ ወንድ ነኝ ብሎ ስላሰበ ብቻ የሚያረካ ይመስላል። የሴቷን ስሜት የሚጠብቅ ይመስላል ግን አይደለም። ሴቷም ደግሞ እንደዚሁ ደግሞ ሴት ደግሞ ስትሆን የማህበረሰብ ጫና ይበዛል። ሴት ላይ ይበዛል በጣም ከወንድ ይልቅ ሴት ላይ በጣም ጫና አለ። ምክንያቱም ሴት ነሽ እንደዚህ ነሽ እንደዚህ አይደረግም እንደዚህ ይደረጋል። አው ደግሞ ብዙ ጊዜ ታውቃለህ የሰው ልጅ ደግሞ አታርግ የተባለው ነገር ማድረግ እሱ እንዳለ ነው። በቃ እንዳለ ጫና አለ። ያለ እድሜያቸው ብዙ ጊዜ አይታችሁ ከሆነ ተማሪ እያሉና ብዙ ሰው በዚህ ጉዳይ እኮ ነው ስለማይነገራቸው ስለማያውቁ ተነሳሽነት በዚህ እንትን ከሄደን እኮ በቃ አብዛኛው እዚህ ምድር ላይ ያለ ሴት በግንኙነት እርካታን አያውቅም። አብዛኛው ወይ ወደ ትዳር የሚገባው ወይ ልጅ ደግሞ ወለደ በቃ ልጅ ደግሞ ይወለዳል ማለት ነው። በቃ ያለ እነሱ ሳይሆን ወንድ ልጅ ብቻ ነው ሁሌ በዚህ ጉዳይ ደስተኛ ማለት ነው። ሌላ ሰው ደስተኛ አይደለም ማለት እኮ ነው። ጫና በጣም አለ። ያንን ነገር ጫናውን ለማስተካከል መሞከር ነው። ያንን ነገር ከተስተካከለ ብዙ ነገሮች ይስተካከላሉ ብዬ አስባለሁ እንደኔ። ስለዚህ ሁለተኛው ነጥባችን ምንድነው? ኢጎን ማስወገድ መነጋገር ግዴታ ነው። ምንድነው ግንኙነት አጋር ጋር በቃ ምንድነው የምትፈልጊው እንዴት ቢደረግ ነው ብሎ መወያየት ነው። ምንድነው በየት መንገድ ምን ቢሆን ልትደርሺ ትችያለሽ እርካታ ላይ ብትጠይቃት
መቼም ግልጽ ነው። አንድ ሩም እስከገቡ ድረስ መነጋገራቸው አይቀር ዞሮ በደንብ ያ ነገር እዚህ ቢወያዩ ጥሩ ነው። በደንብ ያን ነገር መወያየት ያስፈልጋል። ሌላው ሶስተኛው ደግሞ ምንድነው ንጽጽር አለ። የእርካታ ንጽጽር ማለትም ራስ ወዳድነት የሚባለው ነገር አለ ብዙና ራስ ወዳድነት አለብን ብዙዎቻችን። በተለይ እኔ ብቻ ላርግና ሌላው አይመለከትም ወንድ ልጅ ምንድነው ሁኔታው ካለቀ በቃ ልክ እንደ ራሱ ከጨረሰ ልክ እንዴት ነው መብረቅ ብልጭ ብሎ እንደሚጠፋል አይደል? የራሱን ከጨረሰ የራሱን ካደረገ በኋላ በቃ ያቺ ስሜት እንትን ካለች ከጨረሰ አይነት ነገር በቃ መተው ምናምን ነገር አለ። የእሷን ስሜት አለመጠበቅ ምናምን ነገር አለና ያ ነገር ትልቅ እንትን አለ ጉዳት አለው። በሳይንስም ቢሆን የወንዶችም የሴቶች እንትን ስሜት የተለያየ ነው። በቃ ሴቶች ረጅም ርቀት ይሄዳሉ አይደል? ብዙ ጊዜ ረጅም ርቀት ነው ሄደው እርካታቸውን የሚያገኙት። እንዳልኩ ቅድም ያነሳ ነው ነገር መተቃቀፍ፣ ማቀፍ፣ ይሄ የሴንስ ኦርጋናችን መገናኘታቸው ብቻ ለነሱ በጣም ትልቅ እርካታ ነው። አይገባንም እሱ አይመስለኝና ብዙ ወንድ እንዳልኩ ነገሩን አድርጎ ዞር ዞር አንዳንዱ ደግሞ በኃይልም ማድረግም ይመስላል። በኃይልም ሲያደርግ እነሱ ደስተኛ ሲጮሁለት የደረሱ ይመስላል። ሁሉ እንግዲህ መጀመሪያ ላይ ወደ አነሳ ነው። ሁሉ አሁን እኛ በግልጽ ስላወራ ነው እንጂ ሁሉም በየቤቱ በድብቅ በየስራ ቦታ የሚነሳ ጉዳይ ነው። በደንብ በመንሰራበት ቦታ እናውቀዋለን። ሁሉም የሚያደርግ ነገር ነው። ብልግና ነው የሚባለው። ብልግና ተብሎ ስለሚነሳና ስለሚወራ ነው እንጂ በጣም ይሄ እኮ ግልጽ ሆኖ ቢወራ ኖሮ ይሄ ሁሉ ችግርና ይሄ ሁሉ የማህበራዊ መቃወስ አይደርሳም ነበር። እንትን እኮ ይሄ ባለመወራቱን ታውቃለህ። አንዳንድ እኛ የኢትዮጵያ እንኳን ባህል እንትን ስለሚዘን አልደረስኩበትም እንጂ ውጪዎች እኮ ወደ ሌላ ወደ አንድ አይነት ጾታ እንትን ራሱ የገቡት በዚህ ምክንያት ነው የሚመስለኝ። እኔ አንዳንዴ ሳስበው ይሄንን ባለማወቅ ምናምን ይመስለኛል። ምክንያቱም ምንድነው ወንድ ለወንድ ያወራሉ፣ ሴት ለሴት ያወራሉ፣ ወንድና ሴት አያወራም። ለምን አንሞክረውም የሚል ነገር ይመጣል እኮ። ወንድና ሴት አያወሩማ እንደ ነገር ወንድና ሴት ስለማያወሩ ከጓደኛ ግን ታወራለህ፣ እሷም ከጓደኛዋ ጋር ታወራለች። አለማውራታችን ነው ወደ መጥፎ ነገር እየወሰደን ያለው ነው። አለመነጋገራችን ግልጽ እንሁን ነው በቃ። ፊት ለፊት በቃ ነገሩን አውጥቶ ፊት ለፊት መወያየት ነው በቃ። ተወያይተን የጋራ ሁለታችንም ለመደሰት አይደለም እሷም እሱ። ስለዚህ እሷም የምትፈልገውን አይነት እሱም የሚፈልገውን አይነት በውይይት ሆኖ ቢያደርጉ የተሻለ ይሆናል ነው የሰደ ትዳሩም የመቀጠል ቻንሱ ሰፊ ነው፣ ሁሉም ነገር ማለት ነውና እንደዚህ ነው በቃ መነጋገር ነው ያለው። ቅድም እንዳልከው ነው የእርካታ እንትን ጥግ አደርሳለሁ ብሎ የሚያስበው ምንድነው በርዝማኔ በነገርየው ርዝማኔ አደርሰዋለሁ ብሎ ሊያስብ ይችላል። አንዱ እንደና ጎጂ ነው። እንደውም አንዳንዱ ሲረዝ ጎጂ ነው። መርዘም የለበትም በቃ የተመጣጠነ ነው ሆነ ሲያጥር ኢቨን ኢፍ እኮ እንደውም አንድ ጓደኛ ልጅ በዚህ አጋጣሚ ትዝ አለኝ ሐሳብን እንደዚህ እያወራ ስለ ግንኙነት እያወራን ምናምን ነገር በህይወቷ አንዴ ነው ያደረገችው እና ያን ነገር ጠየቅኳት። እንዴት ነው አድርገሽ ታውቂያለሽ ወይ ይሄን ነገር ግንኙነት አድርገሽ ታውቂያለሽ ወይ ከጓደኛሽ ጋር ምናምን አልኳት ማለት ነው። አዎ አንዴ አድርጌያለሁ ምናምን ነገር አለች። ጥሩ ምናምን ነገር እና እንዴት ነበር ምናምን አልኳት። እንደ ጓደኛ እንዴት ነበር ምናምን ብዬ ጠየቅኳት። ኧረ በጣም ነው የሚያስጠላው አለች። በጣም ነው የሚያስጠላው ማለት አየህ ገብቷል። በጣም ነው የሚያስጠላው ማለት ምን ማለት ነው? እሱ ምን አለችኝ? እንዴት ምናምን ነገር አልኳት። እንዴት እንደዚህ ማለት እንዴት ሳትፈልጊ ነው ያደረግሽው ምናምን ነገር አልኳት ማለት ነው። እሱ ምንድነው ትልቅ ነው ገብቷል። ነገርየው ትልቅ ነው። የእሷን ፍላጎት አልጠየቃትም ገብቷል። የእሷን ፍላጎት አልጠየቃትም። ሁኔታውን ማድረግ ላይ ነው ያለው። በዛ ሰዓት ግን ተፈጠረ እሷ ህመም ላይ ሆነች ገብቷል። ህመም ነው ያተረፈችው እንጂ እርካታን አላተረፈችም ገብቷል። ስለዚህ ደግሞ ታውቃለህ ሴቶች መጀመሪያ እንደዚህ ስለ መሳም መተሻሸል ምናምን ካልተፈጠረ ምንድነው የሚባለው ዝግጁነት ሲመጣ እንትን እዛ አካባቢ እንዳይደርቅ ሰውነታቸው የሚያመነጭ ነገር አለ፣ ሆርሞን አለ።
ቀጥታ ከተገባ ግን እሱ አይመነጭም ገብቷል ደረቅ ነው የሚሆነው በዛ ጊዜ ልክ ወደ ቀጥታ ሲደረግ ያማቸዋል እነሱ ስለዚህ ቀጣይ ለምን ብለው ታዲያ ህመም ይፈልጋል ከዛ ለችኛ ነው ህመም መጥራት የሚፈልግ ሰው ስለሌለ አይፈልግም ቀጣይ ታዲያ ከዛ በኋላ ምን ተፈጠረ ምናምን ነገር አልኳት ምን ተፈጠረ ምናምን ስላት አይ በቃ እንትን አለን ሳገኘው ሁላ ደበረኝ ልጅ ይሆናል ሳየው እሱ በቃ ኢቭን አድርጎ እንዳልኩ ስሜቷን ሁላ አልጠይቃትም እንዴት ነበር ሁላ አይልም በቃ ጨረሰ ምናምን ነገር እኔ ጀግና ነኝ ነገር ብሎ ነው የወጣው ገብቷል እንጂ የእሷን ስሜት ምን ተፈጠረ እንዴት ነበርሽ ምናምን ነገር አላራትም እሷ አሟት ስለጮኸች ተደስተች ገብቷል እንትን ያለ እሷ አሟት ነው አሟት እኮ እሱን እኮ ነው ዝግጁነት አላረገም ማለት ገብቷል ወደ ገደሉ ስለገባ እኮ እና አሟት ነው እሱ ግን ምንድነው በቃ ይሄ እንዳልኳችሁ የሚያየው ነገር አለ ያየው ነገር አለ ስለዚህ ያየው ነገር ስላለ ምንድነው ልክ ነው የሚያስበው እንደዛ ከሆነች በቃ ኦኬ የረካሽ ነው ማለት ነው ደርሳለች ማለት ነው ስሜቷ ላይ ምናምን የሷ ፍላጎት ላይ ደርሳለች ማለት ነው ብሎ ያስባል እና በቃ ተለያየን አለችኝ ከዛ በኋላ በቃ ተለያየን ላገኘውም አልፈልግም ሲደውልልኝ አላነሳለት አይነት ሁኔታዎች ውስጥ ገባች እቺ ልጅ ማለት ነው አሁን ይሄ ልጅ ምን አድርጎ ከጨረሰ በኋላ እንዴት ነበር ብሎ ቢጠይቃት ምንም ችግር ይመካከሩ ይሄን ደረጃ ላይ ወንድ ልጅም ደግሞ ብዙ ጊዜ የምናደደው ነገር ምንድነው ያንን ነገር ካደረገ በኋላ ሴቷን ልጅቷን ወይም ደግሞ ፍቅረኛው ይሄ እሱም እስካለ መፈለግን ነገር ሊደርስ ይችላል አይደል የራስሽ ጉዳይ ምናምን የሚል ውስጥም ይገባል ገብቷል ያ ነገር አለ ወንድ ልጅ እንደውም አንድ ደስ የሚለኝ አባባል አለ ምንድነው መሰለኝ አባባሉ ወንድ ልጅ ፍቅር ሴክስ ለማግኘት ፍቅርን ይጠቀማል ኦኬ ምክንያቱም አፈቀርኩሽ ይልና ሴክስን ለማግኘት ይጠቀምበታል ሴት ልጅ ደግሞ ምንድነው ፍቅርን ለማግኘት ሴክስን ተጠቀማለች የሚል አባባል አለ ገብቷል ይሄ ምንድነው ወንዱ ኖርማሊ ሴክስን ለማግኘት ነው አፈቅርሻለሁ የሚላት እሷ ፍላጎቱን ለማሟላት ወይም ደግሞ ያንን ነገር ለማድረግ ሴቷ ደግሞ በቃ እምነቷን እንትኗን ፍላጎቷን እንትኗን ለመስጠት ነው ይሄ ሴክስን የምትጠቀመው እንደምታፈቅረውና እንዳመነችው ልታሳየው ስለምትፈልግ ነው ሴክስን የምትጠቀመው ገብቷል እና ይሄ በጣም ያለመግባባት ነገር ነው እዚህ ሁኔታ ላይ ያደረሰን ያለው ያለመግባባት ነገር ነው ይሄ ማለት ነውና ከምንም ነገር በፊት መግባባት እና በደንብ ንጽህና ደግሞ ጠብቁ በንጽህና ቢደረግ ሁሉ ነገር አሪፍ ነው ለጤና ምክንያቱም እንደዚህ አይነት ግንኙነት ወቅት ብዙ አይነት ታውቃላችሁ እንትኖች አሉ ተላላፊ የሆኑ በሽታዎች አሉ እሱ ከልጅነታችን ጀምሮ እየተማረን ያለው ተምረናል ግን ያው ልክ ታውቃለህ የሆነ ምንድነው ልጅነት ላይ ተማረዋለን ልክ ግን ቦታው ላይ በምንደርስ ጊዜ በቃ በማህበረሰቡ አይነክ የተባሉ ጉዳዮች ውስጥ መሀል ስለሆነ ይሄ ነገር አናወራበትም ገባ ትረሷል መማረን ሁላ ትረሷል ማለት ነው አታስታውሰውም ምክንያቱም ተምረናል በፊት የመህጎች ተብለን መመርመር ምናምን ተብሎ ተጠቅሶ አራት መህጎች መመርመር ያሉ መታቀብ መወሰን መታቀብ መጠቀም ሶስት ናቸው እኔ እንደውም አንዱ መጨመርበታለሁ መመርመር ቢኖርበት ተመርምሩ ምክንያቱም አይታወቅም ያቺ በዘር የተላለፈባት ኤድስ ሊኖርባት ሻው እሱ ሊኖርበት ይችላልና ተመርምሮ ቢሆን ደግሞ ጥሩ ነው ወይ ካልሆነ መጠቀም የሚለው አማራጭ አለላችሁ ማለት ነው ምን ተገብርበት ኤጅ ላይ ስንደርስ ለምን እንደሆነ አላውቅም ነውር ይሆናል በቃ ይሄ ነገር ገባ ወዳጆቼ ቤተሰቦቻችን ምንድነው በቃ የዛሬው ፖይንታችን ምንድነው ወንድ ልጅ ሴት ልጅ የማርካት ግዴታ አለበት ይሄ ልክ ምንድነው የሚባለው ወደዛ ሳይሆን ግዴታው ነው ወንድ ልጅ ሴት ልጅ ማርካት እንደ ግዴታ ነው መታየት ያለበት ለማለት ነው ከዚህ በኋላ በደንብ እኛ የምናስበው ደግሞ ይሄን ነው በቃ ማርካት ግድ ነው ውይይት ላይ ውይይታችሁን አጠናክሩ ስለ በቃ ያላቸው ሶስት ነጥቦችን ማስታወስ ያስፈልጋል የመጀመሪያው እንዳልኳችሁ እንደምታዩት አይደለም ሆሊውድ ፊልም ላይና ቦሊውድ ወይም ደግሞ የሆነ የምታዩት የሚታዩ የተለያዩ
አላስፈላጊ ቪዲዮዎች ላይ እንደምታዩት አይደለም። የመጀመሪያው ፖይንት እሱ ነው። ሁለተኛው ፖይንት ደግሞ ሌላ ነው። ሁለተኛው ፖይንት ደግሞ ኢጎን ማስወገድ ማስተካከል አለብን። ኢጎ የሚባለው ነገር በጣም በቃ መወገድ ያለበት ነገር ነው። በግንኙነት ወቅት መነጋገር፣ መግባባት ያስፈልጋል። ምንድነው የምትፈልገው አንተ ምናምን ነገር እንዴት ቢሆን ደስ ይልሻል? በግልጽ መነጋገር እንዴት ቢሆን ደስ ይልሻል። እና ደግሞ እኔ በዚህ አጋጣሚ እንደዛ አይነት ቆሻሻ ቪዲዮዎችን ባታዩ መክራችኋለሁ። በቀጣይ ደግሞ በሱ ጉዳይም ላይ መተን ከዚህ በኋላ ይሄ ቪዲዮ ነፃ ሀሳብ ነፃ ሚዲያ ነው። እንዲወራላችሁ የምትፈልጉትን ማንኛውም ይሁን ሀሳብ ኮሜንት ላይ ያስቀምጡልን። እኛ ተንተነን አበጥረን ለእናንተ ይኸው እንማማርበታለን በይፋ። ከዚህ በኋላ ይሄ የወጣቶችና የወጣቶች ጉዳይ ብቻ የሚመለከተው ጉዳይ ነው። ርዕስ የምናነሳው እዛ ላይ ብቻ ነው እና የከበዳችሁ ምናምን የምትፈልጉት ርዕሰ ጉዳይ የሚነሳ ካለ እኛ አሳውቁ እና እንመልስላችኋለን። በጎናችሁ ነን። ቴዎድሮስ አለው እዚህ ጋር እኔም ቋለው ቁም አለ ከዚህ ጋር እንዳልኳችሁ። ሶስተኛው የመጨረሻው ደግሞ መታወቅ ያለበት ነገር ምንድነው? ማወቅ አለብን። በቃ ሴት ልጅ ቶሎ እንደማትረካ መታወቅ አለበት። ይሄ ንጽጽሩ መታወቅ አለበት። ወንድ ልጅ እንዳልኩ ልክ ለመብረቅ ብልጭ ካለ ነገርየው ሆነ ነው ተከናወነ ብሎ ተነስቶ የሚሄድ ፍጥረት ነው ልጅና ያንን ነገር አውቆ መጀመሪያ ሴቷን ጥግ ማድረስ ያስፈልጋል። ምክንያቱም ወንድ ልጅ ስሜቱ ቅርብ ነው፣ በቃ ቅርብ ነው፣ መቆጣጠር ይችላል። እሱ ያለው ስለመቆጣጠሩ ምናምን አይደለም፣ ስለመቆጣጠሩ እኮ አይደለም። አሁን ፖይንቱ ምንድነው? ንጽጽር ስልህ ምንድነው? ወንዱ የራሱን ስሜት ምን ያክል ድረስ እንደሆነ ያውቃል፣ ማወቅ አለበት። ካላወቅም ሴቷ ደግሞ ምን ያክል ድረስ እንደምትሄድ ማወቅ አለበት። ገብቷል? ንጽጽሩ እሱ ነው። ገብቷል? ስለዚህ እሷን ካወቃትና የእሷ ልክ የት ድረስ እንደሆነ ከተነጋገሩ፣ ካወቁ፣ ከላይ ያነሳናቸው ፖይንቶች ከተደመሩ ይሄንን ነገር ማስተካከል ይችላል። ይሄ ንጽጽሩ የእሷን ሁኔታ ይሄ ማድረሱ ላይ ወይም ደግሞ የእሷን ፍላጎት በደንብ ማስደሰቱ ላይ ለመድረስ የንጽጽሩን ማወቅ፣ ራስን ማወቅ ማለት ነው። በተዘዋዋሪ እኔ ምን ያክል ድረስ ነው ያለ የስሜት የሚያክል ድረስ ነው፣ ለእሷ ምን ያክል ድረስ ይሄዳለሁ፣ እሷም ደግሞ የእሷን ልክ ማወቅ፣ ምን ድረስ ትሄዳለች፣ ምን ልክ ድረስ ትሄዳለች የሚለውን ነገር ማወቅ ማለት ነው። ብታውቅ እሷም አሪፍ ነው። በየትኛውም እሷም ታውቃለች። አንዳንድ ታውቃለህ ምን ብደረግ እመጣለሁ እንዴት ነው የሚለውን ማወቅ ቢለዩ ጥሩ ነው። አንዳንድ የማያውቁ ሴቶች ስላሉ ገቡ አለቀ ስንቱን ጨርሰው ምናምን ይወጣም ይመስላችኋል። አንዳንድ በጣም ያደረሱ ሰዎች በጣም ብዙ አይነት እንትኖች አሉና ያንን እነዛን ነገሮች ማስተካከል ያስፈልጋል። ሁለተኛ ቡና እየጠጣን ነው፣ እየተጫወትን እየተዝናናን ነው። ከማስታወቂያ በኋላ እንመለሳለን። በዚህ አጋጣሚ ምርትና አገልግሎታችሁን ማስታወቅ የምትፈልጉ ካላችሁ እናስቀምጥላችኋለን። ከዚህ በኋላ ስልክ ቁጥር ከታች እናስቀምጥላችኋለን። መወያየታችን ሴት ልጅ ማርካት ወንድ ልጅ ግዴታ ነው። ግዴታ ምንም ወደዛ የለም። ግዴታ ነው። መረዳት ግዴታ ነው። ሐሳብ አለ ጨምሮ ግዴታ ነው። መረዳት ግዴታ ነው። ሴቷም ደግሞ ነፃ ሆኚ። የመጨረሻው ሐሳቤ ምንድነው? ነፃ መሆን አለብሽ። በቃ ፍቅረኛሽ ነው አይደል? አምነሽበት ነው የገባሽው። እሱ ጋር ብዙ እንደሚኬደውም እኮ ለዛ አይደል? እሱ ጋር ማታገኙ ነገር ስለመሰለሽ ነው ሌላ ዙሪያ ጥንት የሚሄዱ ወንዱም እንደዛ ይመስለኛልና ከመነጋገር የትም አለመሄድና ሁሌ ነገሮችን አዲስ ማድረግ ይቻላል ብዬ አምናለሁ። ተወያዩና ፍቱ ለማለት ያክል ነው። ሁሌ አዲስ እንዳይሰለችሽ፣ እሱም እንዳይሰለቸው ሁሌ አዲስ ለማድረግ ምንድነው መነጋገር ነው። መፍትሄው መነጋገር ነው። ይሄው እንደኔ እና አንቺ እንደት ቁጭ ብለን እያወራን ነው አይደል? እየሰማኸኝ ነው። ስለዚህ አልሰማም ካለ ይሄን ቪዲዮ አሳዩት፣ መነጋገር ነው። ስለዚህ ይሄን ቪዲዮ አሳዩና እንደዚህ ብለዋል፣ እነዚህ ዘና ብላችሁ እንደዚህ ቡና እየጠጣችሁ ማውራት፣ እነዚህ ልጆች እኮ እንደዚህ ብለው ተያይቷል ብለሽ የኛን ቪዲዮ ከፍተሽ ለማሳየት መነጋገር ነው። በቃ ይሄው መነጋገር ነው። እኔ በባዶ ነው መጠጣው፣ እሱ በስኳር ሊጠጣ ይችላል ነው ፖይንቱ። ገብቶሻል? ግን እንዴት ነው አብረን ቡና መጠጣት ምንችል? ተግባብተን ፖይንት እሱ ነው። በቃ ፖይንቱ እሱ ነው። እኔ በባዶ ስለጠጣ አሁን በባዶ አልጠጣህም አልለውም። እሱ በስኳር ስለጠጣ እኔ ለምን በስኳር አልጠጣህም አይለኝም። ስለዚህ ምንድነው ማስማማት ይቻላል። ያን ነገር ማስማማት ይቻላል። በንግግር ነው መፈታት የሚችለው። በቃ ካልወደድኩ አልወደድኩም ነው። የምትወደውን ነገር ማድረግ
በዛ ነገሮች ይስተካከላሉ ብዬ አምናለሁ። የምትጨምረው ነገር ካለ ጨምር። እኔ የምጨምረው የለኝም። በቃ የዛሬ ቪዲዮአችን ይሄን ርዕሰ ጉዳይ ይመስላል። እንዳላንዛዛ ነው ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ እንወዳችኋለን። ቸርስ ይመቻችሁ። የኛ ዓለም